لقيت خدامها اني ኧረ እባካችሁ እንደዚህ አታድርጉ። የሀገሬ ልጆች ትጎዳላችሁ። ተመልከቱ እንዴት እንደምትሆን ማለት ነው። እሱ እንግዲህ ከኋላ በመኪና ነው እያሯሯጣት ያለ፣ እሷ ደግሞ በእግሯ ነው። እውነት ለመናገር እኔ በጣም ነው ያሳዘነችኝ። ከመዳም ቤት በዚህ ሁኔታ ውስጥ ሆኖ ጠፍቶ ለማምለጥ መሞከር በነገራችን ላይ እብደት ነው። እባካችሁን ከመጥፋታችሁ በፊት እንዴት መጥፋት እንዳለባችሁ ጥንቃቄ አድርጉ። እንዲሁም ደግሞ አሰሪዎቻችን እኛም በብዙ ነገር ሊፈትኑን ስለሚችሉ በዚህም ጥንቃቄ አድርጉ። ለምን ካላችሁ እነሱ አውቀው እናንተን ለመታዘብ ሳይተኙ የተኙ መስለው ከቤት ሳይሳፈሩ ተሳፍረናል ብለው ጉል ሊያደርጓችሁ ይችላሉ። በዚህ አጋጣሚ ከዚያ ቤት ለመጥፋት አስባችሁ ያሰባችሁት ነገር ሳይሳካላችሁ ከቀረና ከተያዛችሁ አሰሪዎቻችሁም ሆነ ሌላ ሰዎች ከያዟችሁ በጭራሽ ወደዚያ ቤት ተመልሳችሁ እንዳትገቡ ጥንቃቄ አድርጉ። ለምን ካላችሁ ምን እንደተፈጠረ ልንገራችሁ። አንዲት እህታችን ከመዳሟ ጋር ተጣልታ ነበር። ወደዚህ ቪዲዮ ከማለፌ በፊት ነው ወደዚህ ችኝ ልጅ እመለስበታለሁ። ያችታችን ከመዳሟ ጋር ተጣልታ ነበረ። እንግዲህ ቂም እንደያዘችባት መዳሟም አውቃለች ማለት ነው። ስለዚህ ሰራተኛ የመጥፋት ፍላጎት አላት ወይስ የላትም ትልና ከቤት የተሳፈረች ትመስልና ለሰራተኛዋ እኔ ተሳፈር ያለው ትላታለች። ግን አልተሳፈረችም። ከቤት ስትወጣ ግን ሻንጣዎችን ይዘው ወጣለች። ምክንያቱም የተሳፈረች ለመምሰል ሌላ ሀገር የሄደች ለመምሰል ማለት ነው። እና ያችታችንን ደግሞ ከመዳሟ ጋር ተጣልታ ስለነበረ መዳሟን መበቀል ስለምትፈልግ እንዳይቀመቻት ስለሆነ ለጓደኞቿ ተደውልና ማንም ሰው የለ ከቤት ብቻዬን መጥፋት ፈልጋለሁ ትላለች። ጓደኞቿም ደግሞ እሺ ችግር የለም ይሉና እነሱም ጠፍተው ስለሚሰሩ ታክሲ ይልኩላታል። ይች ልጅ ደግሞ መዳሟ ከቤት ስለሌለች ማንም ሰው እንደማያት እርግጠኛ ስለሆነች የመዳሟን ሻንጣ ሁሉ ከክፍሏ አውጥታ በመዳሟ ሻንጣ የራሷን እቃ ሁሉ ረትባ 2 ሻንጣ እየሳበች ስትወጣ ነው እንግዲህ እጅ ከፈንጅ የተያዘችው። በእሷ ቤት እንግዲህ ማንም የለም ብላለች። ነገር ግን መዳሟ መኪና ውስጡና መብራቷን አጥፍታ ወይም ደግሞ መኪናው ሙሉ ለሙሉ አጥፍታ መኪና ውስጥ ነበረች። በዚያ ሁኔታ ውስጥ ነው እንግዲህ መዳሟ የያዘቻት። እንደያዘቻትም ደግሞ እያዳፋች ወደ ቤቷ ነው ድጋሚ ያስገባቻት እንጂ ፖሊስ ጣቢያም አልወሰደቻትም፣ መክተብም አልመለሰቻትም ማለት ነው። እና ውድ ቤተሰቦች ከዚያ በፊት ልጅቷ ዋይፋይ ተሰጥቷ ስልክ እንደፈለገች ነበር የምትጠቀመው። ከገባችበት ጊዜ ጀምሮ ስልኳን ነጠቀቻት። አሁን ስልክ የሚፈቀድላት ጁማ ቀን ብቻ ነው፣ ለ30 ደቂቃ ማለት ነው። ለ30 ደቂቃ ጁማ ቀን ይፈቀድላታል። ብቻ በጥቅሉ አሁን ላይ ቁም ስቅሏን እያበላቻት ነው። በፊት ስትሰራ የነበረው ለመዳሟ ነበር። አሁን በእህቶቿ ቤት ታሰራታለች፣ ለእናቷ ቤት ወስዳ ታሰራታለች ማለት ነው። ከሰው ጋርም ደግሞ ያለባትን ችግር አውርታ ሰው እንዳይደርስላትም ስልክ በፈለገችበት ሰዓት አታገኝም። ስልኳ ከመዳሟ ጋር ነው የተቀመጠው ማለት ነው። እና ምንላችሁ ፈልጌ ነው በአንድም ሆነ በሌላ ምክንያት ከዚያ ቤት ለመጥፋት አስባችሁ ያ ያሰባችሁት ነገር አልሳካላችሁ ብሎ በራሳችሁ ሰዎችም ሆነ በጎረቤት ወይንም ደግሞ በሌላ አረቦች አማካኝነት ተይዛችሁ ከማን ቤት እንደወጣችሁ ሰዎች ታይቷችሁ ድጋሚ ወደ ነበራችሁባቸው ሰዎች ሊመልሷችሁ ካሰቡ በጭራሽ እንዳትመለሱ እሺ። ምክንያቱም አረብ ሀገር ነው። አረብ ሀገር ደግሞ ሕግ ያለበት ሀገር ነው። ያለ እናንተ ፍላጎት የሚሆን ነገር የለም። አንዴ ወጥታችኋል ከተያዛችሁ በጭራሽ ከዚያ ቤት አልገባም ብላችሁ ቀወጡት እሺ። ወይ ፖሊስ ጣቢያ ውሰዱኝ ወይ ቢሮ ውሰዱኝ እንጂ በጭራሽ አልገባም በሉ እንጂ ከገባችሁ አለቀላችሁ። ወላሂ ነው የምላችሁ። ከዛ በኋላ የፈለገ ነገር መልካም ነገር ብታደርጉ ጥሩ ነገር ብታደርጉ ማንም አያምናችሁም፣ እንደ ሰው አይቆጥሯችሁም። ስለዚህ ባካችሁን ጥንቃቄ አድርጉ። አንዴ ልጠፉ ስትሉ ከተያዛችሁ ከዚያ ቤት ድጋሚ እንዳትገቡ። በቃ አልገባም ብላችሁ እሪ በሉ ወይ ፖሊስ ጣቢያ ወይ ቢሮ ወስዷችኋል። ከዚያ በኋላ ትገላገላላችሁ እንጂ ከእነሱ ቤት ከገባችሁ እርግጥ ነው የሚያደርጓችሁ ማለት ነው። ልንገራችሁ ብዬ ነው። እንግዲህ ቤተሰቦች ዛሬም ደግሞ አንድ የሚያሳዝን ቪዲዮ ይዤላችሁ የመጣሁት በዚህ አጋጣሚ አብዛኛው ሰው እንግዲህ ከመዳም ቤት የሚጠፋው መቼም ተመችቶት አይደለም። አለመቻችሁ ስላለ ክፉ ሆኖባችሁ ወይ ደግሞ እስከልክለዋችሁ ወይ ምግብ አታችሁ ሊሆን ይችላል የምትጠፉትና ስለዚህ ለመጥፋት ስታስቡ ከመጥፋታችሁ በፊት ግን እንዴት እንደሚጠፋ ሰዎችን ማማከር አለባችሁ እሺ። ሁለት ወዱ አይሆንም ያልኳችሁ ምንድነው? ብዙዎቻችን ከአረብ ቤት ውስጥ ልንጠፋ ስንል ብዙ ቃለኝ ቀን ጥየኔ መጥፋት አልፈልግም ምናምን እንልና ሰዎቹ በደሉ ጊዜ ወይም ሰዎቹ በተኙ ጊዜ ቀን ይዤ ነው መውጣት የምፈልገው ምናምን የምትሉ ሰዎች አላችሁ። ይሄ ሊሆን አይችልም። ገባችሁ? እናንተ ልጠፉ ካሰባችሁ ብዙ ነገራችሁን ጥላችሁ ልጠፉ ትችላላችሁ። ለዕለት የሚያስፈልጓችሁን ነገራቶች ብቻ ይዛችሁ ነው መውጣት ያለባችሁ። የሚጠፋ ሰው ዘንጦ አይጠፋም። የሚጠፋ ሰው ሻንጣ ይዞ አይጠፋም። የሚጠፋ ሰው በፈለገው ሰዓት አይጠፋም። ገብቷችኋል? እንዴት መቼ መጥፋት እንዳለባችሁ፣ ሰዎቻችሁ መቼ ነው ስራ የሚሄዱት፣ የሰዎቻችሁ የእንቅልፍ ሰዓታቸው መቼ ነው የሚለው ነገር ለይታችሁ ማወቅ አለባችሁ። አይታችሁ ከሆነ አንዳንድ አረቦች ደግሞ የተኙ መስለው ራሱ በጣራ ማለት ነው ጣራ ሳይሆን ምንድነው የሚባለው በመስኮት ተንጠልጥለው ሀታ ሌሊት ሀታ ማታ እንኳን
የሚያዩ ሴቶች አሉ ማለት ነው። በተለይ ያችን መዳማቸው ስራ የማትሄድ ከሆነ በፈለገችው ሰዓት ስለምተኛ በተለይ ሌሊት ላይ አተኛምና በመስኮት ቁማ ስታችሁ ልታድር ትችላለች። ገብቷችኋል? በዚህ አጋጣሚ እናንተ ደግሞ እንግዲህ አሁንማ ሁሉም ተኝቶልኛል ብላችሁ ለመውጣት ስትሞክሩ ልትያዙ ትችላላችሁ። ግን በመጀመሪያ ለመጥፋት ስታስቡ ምን ማድረግ እንዳለባችሁ ልንገራችሁ። አንደኛ የምትቀጥሩትን ታክሲ ትክክለኛው ሎኬሽን ላኩለት። እሺ። ሁለተኛ ደግሞ ያን የቀጠራችሁት ታክሲ ቅርብ ቦታ መጥቶ እንዲቆምላችሁ አድርጉ። ገባችኋል? ብዙዎቻችሁ የምትያዙት ምንድን ነው መሰላችሁ? ወጥታችሁ ከሹፌራችሁ ጋር ለመገናኘት በጣም ብዙ ደቂቃዎችን ትጨርሳላችሁ። ወይ እሱ ሎኬሽን አላወቀም፣ ወይ እናንተ የተሳሳተ ሎኬሽን የላካችሁለት። በነገራችን ላይ የአንድ ቤት ሆኖ ራሱ ሎኬሽኑ የሚለያያለ። አንድ ቤት ሆኖ 2 በር ካለው ማለት ነው። ለምሳሌ ነው ያለሁበት ቤት ልንገራችሁ፣ 2 በር ነው ያለው። 2ቱም በር የተለያየ ሎኬሽን ነው ያለው። በፊት ሲመጣና በኋላ ሲመጣ ሎኬሽኑ ይለያያል። ገብቷችኋል? እና ስለዚህ እናንተ ትክክለኛውን በር ያለበትን ወይም ደግሞ ትክክለኛ የምትወጡበትን ሎኬሽን መላክ ያለባችሁ እንጂ ሰፈሩ ቦታው አንድ ነው ብላችሁ የተለያየ የበር ሎኬሽን እንዳትልኩ ማለት ነው። አንድ እሱ። ሁለተኛ ደግሞ ስትጠፉ ልብስ ማዝ የለባችሁም፣ ልብስ መልበስ የለባችሁም፣ ኮተት ማዝ የለባችሁም። ልክ ቆሻሻ እንደምትጥል እንደ አንድ ሸቃላ ሆናችሁ ነው መውጣት ያለባችሁ። ገባችኋል? እና ታክሲ የምትቀጥሩትን ሰውዬ ብዙ ጊዜ ብትችሉ ከአካባቢያችሁ የቆሻሻ መጣያ ገንዳ ካለ ከዚህ አካባቢ ቆሞ እንዲጠብቃችሁ አድርጉ። ለምን ብትሉ ከቤት ስትወጡም ሆነ በርቀት የሚያችሁ ሰው እናንተ የቆሻሻ ላስቲክ ይዛችሁ ከሚያችሁ ከሆነ ቆሻሻ ልጥል ነው ብሎ ነው የሚያስባችሁ። ገብቷችኋል? እናንተ ደግሞ የምታስፈልጋችሁን ነገር ለዕለቱ የምትጠቀሟቸው ልብሶቻችሁን ሆነ ስልካችሁን ምናምን ነገሮች የት ነው ማስቀመጥ ያለባችሁ? በራችሁን በቆሻሻ ላስቲክ ነው የምትይዙት እንጂ ሻንጣ ዝሎ ሻንጣ እየሳቡ እንደፈለጉ አባያ ለብሶ ዘንጦ እንዴ! ቤተሰቦቻችሁ ብቻ አይደለም አሰሪዎቻችሁ ብቻ አይደለም እኮ የሚያችሁ፣ ሌላ በርቀት ምልክ እንደዚህ ሌላ ሰው ሊያችሁ ይችላሉ። አሁን እቺ ልጅ የሚያሳዝነው ነገር ማናያት መሰላችሁ? የእነሱ ሰው አይደለም። ደግሞ ብዙዎቻችሁ የምትያዙ ስለምትፈሩ ነው። አትፍሩ። ከወጣችሁ በኋላ እናንተ ቤተሰቦቻችሁ ወይም የምትሰሩባቸውን ሰዎች አመልጣችሁ ወጥታችኋል። ሌላ ቦታ የፈለገ አረብ ያቆማችሁ ምን አገባችሁ? እናንተ ግን ፈርታችሁ ብርግግ የምትሉ ከሆነ በራሳችሁ ጊዜ ታስነቃላችሁ ማለት ነው። ለምሳሌ አባያ ለብሳችሁ ሻንጣ ይዛችሁ አመልጣችሁ ወጥታችሁ እያለ ታክሲ እንኳን ሳትቀጥሩ ድንገት ወጥታችሁ ከሆነ ካመለጣችሁ ከሄዳችሁ በኋላ አላፊ አግዳሚ የሆነ አረብ ሲያቆማችሁ ለምንድን ነው የምትቆሙ? አላፊ አግዳሚ የሆነ አረብ ሲጠራችሁ ለምንድን ነው የምትደነግጡት? ለምንድን ነው የምትፈሩት? ነአም ብላችሁ በስነ ስርዓት አዋርታችሁ የት እየሄድሽ ነው ካላችሁ ኢጃዛ ቤት ወይም ደግሞ መዳሜ ከእህቷ ቤት ከእናቷ ቤት ብላችሁ በብዙ ነገር መሸጉር ትችላላችሁ። ምክንያቱም እነሱ ስለማይመለከታችሁ አይደለም። እነሱ ይቀርና ፖሊሶች ራሱ የሚጠይቁትን በህጉ መሰረት ሊጠይቋችሁ ይችላሉ እንጂ ይሄን ያክል በመኪና እያሽከረከረ እንደፈለገ እናንተ ላይ አደጋ ለማድረስ እንዲከተላችሁ የሚፈቅድለት አካል የለም። እና ይች ልጅ ግን ሩጣ ማምለጥ ለማትችለው ነገር በዚህ ልክ ዋጋ መክፈል፣ በዚህ ልክ መፍራት ለምን ትሮጣላችሁ? ምን አስሮጣችሁ? ሀታ እንደጠፋችሁ እንኳን የሚያውቅ ቢሆን መሮጥ የለባችሁ። ምን አገባው እሱ? ሩቅ ቦታ ላይ ያዛት አሁን ይች ልጅ ማለት ነው። ከየት ቤት እንደጠፋች ከየት እንደወጣች አላያትም፣ ግን በራሷ ጊዜ ስሮጥ አስነቃች። እና እንደዚህ አታድርጉ።